እሳቸው ከትራምፕ ዳግም ስልጣን በኋላ 6 ጊዜ የነጩን ቤት በሮች ረግጠዋል። ይሄኛው ደግሞ 7ኛቸው ነው። በዚህ ደረጃ ቤንያሚን ኔታንያሁ አሜሪካን የሚያመላልሳቸው ጉዳይ ምን ቢሆን ነው የሚሉ ሰዎችም እንዲበራከቱ ያደረገው ይሄው ነው። መረጃዎች እያሉ እንደሚገኙት ሁለቱ መሪዎች በአንድም በሌላ የጋራ የሚያደርጓቸው ግንኙነታቸውም ግድ እንዲሆን የሚያደርጉ ሁለት ምክንያቶች አሉ። የመጀመሪያው እስራኤል ቀድማ የገባችበት የጋዛ ጉዳይ ሲሆን ሌላኛው ደግሞ አሜሪካ አሁን ላይ የጀመረችው የኢራን ጉዳይ ይገኝበታል። ሁለቱም ቢሆኑ ታዲያ ዛሬ ላይ ሄድ መጣ በሚሉ የጋራ ነጥቦች ውስጥ እያለፉ እንደመሆናቸው መጠን እያንዳንዱን የጉዞ ሁኔታ መከታተል አለፍ ሲልም የጋራ የሆኑ ነጥቦች ላይ የጋራ ውሳኔ ማሳለፍ የመሪዎቹ የቤት ስራ ስለሆነም ነው። ኔታንያሁ ባለፈው እሁድ ካቢኔያቸው የሰጣቸው አስቸኳይ ተልዕኮ በጋዛ አንዳንድ አካባቢዎችን በመጠቅለል ሀገራቸው ግዛቷን እንድታሰፋ የሚል ይገኝበታል። ይህ ዛሬ ላይ ጋዛ ከምትገኝበት ሁኔታ አንጻር መሆን የሚችል ቢሆንም ከትራምፕ የቀድሞ የ25 ነጥቡ መግባቢያ ነጥቦች አንጻር ግን ፈቃድ ሳይወስዱ ኔታንያሁ ሊያደርጉት አይችሉም። እናም በዚህኛው ሁለቱ ባለስልጣናት ግንኙነት ወቅትም ተነጋግረውባቸዋል ከተባሉ ነጥቦች ውስጥ ይሄኛው ተካቷል። እዚህ ጋር ሲኤንኤን ያስነበበውን ዋቢ እናደርግ። የእስራኤሉ ሰው ከካቢኔያቸው የግዛት ማስፋቱን አስመልክቶ የቀረበላቸው ማመካኛ ተፈናቃዮችን መልሶ ለማስፈር በሚል ሰበብ የግዛት ማስፋቱን አፍጥነው የሚሉ ቢሆንም በዌስት ባንክ አካባቢ እየሆነ ካለው ፖለቲካዊ ድራማ አንጻር ግን አሜሪካ እንድትደግፋቸው ነው የሚፈልጉት። ይህ በአንድም በሌላ የማህበራዊና ህጋዊ አካሄዶችን ፍጹም ሊቀይርና የዌስት ባንክን አካባቢ ቀጣይ ሁኔታ ለአንዴና ለመጨረሻ ጊዜ ሊለውጥ የሚችል ውሳኔ ለመሆኑ እነሱም አላጡትም። በተለይም ግራ ዘመን ፖለቲካን የሚያቀነቅኑት የእስራኤሉ ፋይናንስ ሚኒስትር ባዝሌል ስሞትሪች አካባቢው ላይ ሰፍሮ የሚገኘው የተባበሩት መንግስታት ሰላም አስከባሪ ኃይል የነገሮችን ፍጥነት አለዝቦታል ሲሉ ተደምጠዋል። ነገርየውም ቢሆን የቀጣዩዋን ፍልስጤም በጥቂቱም ቢሆን እንዲወስን እያደረገው ይገኛል። ባይሆን ኖሮ የእስራኤል ሰዎች ኤናቢ ሲሉ ዛሬ ላይ የሰየሙትን የዌስት ባንክ አካባቢ እስከዛሬ በጠቀለሉት ነበር። ለዛ ነው ትራምፕ እዚህ ላይ የይለፍ ወረቀት ለኔታንያሁ እንዲሰጧቸው የተፈለገው። ያኔ እስራኤል የቋመጠችበትን የዌስት ባንክ አካባቢ በቁጥጥሯ ስር ታደርጋለች ማለት ነው። ለዛ እንዲረዳትም ቀድማ የመሬት ህጋዊነትን የሚከታተል ቡድን አዋቅራ ምላሹን እየተጠባበቀች ትገኛለች። ምንም እንኳ እስካሁን ከወደ አሜሪካ ጉዳዩን አስመልክቶ የተሰጠ የድጋፍ መልስ ባይኖርም እነሱ ግን ተስፋ አላቸው። ሌላኛው የኢራን ጉዳይ ነው። እስራኤል አሁን ትራምፕ ከኢራን ጋር እየተከተሉት ያለው አካሄድ ጊዜ ማጥፋት ነው ብላ ታምናለች። እናም ከዛ በላይ ወታደራዊ አካሄዱ መፍትሄ እንደሆነ ነው የእስራኤል ሰዎች የሚጠይቁት። በዚህ ውስጥ ግን የኔታንያሁ አስተዳደር ምን ያገኛል የሚለው መነሳቱ አይቀርምና ምላሹም ቢሆን ተቀናቃኝን ከመካከለኛው ምስራቅ ጨዋታ ውጪ ማድረግ የሚለው ነው የሚመጣው። እስራኤልና ኢራን ከ12 ቀናት የእርስ በርስ ጦርነት በኋላ የጋራ የሚያደርጓቸው የግንኙነት መሰረቶች የሏቸውም። ይህ ደግሞ ሀገራቱ በአይነ ቁራኛ እንዲተያዩ አድርጓቸዋል። ወዲህ ደግሞ አሜሪካ ከኢራን ጋር የምትገኝበት የአቶሚክ ጦር መሳሪያ ጉዳይ ለእስራኤል ሰዎች ሀገሪቱን ለማጥፋት አሊያም የበቀል እርምጃቸውን ለመወጣት ጥሩ አጋጣሚ ነው የሆነላቸው። ለዛም ነው ኔታንያሁ ከትራምፕ ጋር ሲገናኙ ቴህራንን መታገስ አሊያም ለድርድር ማብቃት አያስፈልግም፣ አማራጩ ወታደራዊ አካሄድ ነው ሲሉ የተደመጡት። ዋሽንግተንና ኢራን በኦማን እያደረጉት በሚገኘው ድርድር 3 ነጥቦች ላይ ትኩረታቸውን አድርገዋል ነው የተባለው። ኢራን ሙሉ ለሙሉ የኒውክሌር ጦር መሳሪያ ባለቤትነት ሀሳቧን ማቆም አለባት የመጀመሪያው ሲሆን የባሊስቲክ ሚሳይል ቁጥር ማብዛት አካሄዷንም ቢሆን እልባት መስጠት አለባትና አካባቢው ላይ ለሚገኙ ታጣቂ ኃይላት እያደረገች የምትገኘውን ወታደራዊ ድጋፍ ማቆም አለብሽ የሚሉ ናቸው። ከነዚህ ውስጥ ግን አሁን በቴህራን ሰዎች ተቀባይነት እያገኘ አይደለም በሚል የተነገረው የረዥም ርቀት አካላዊ ባሊስቲክ ሚሳይል ቁጥርሽን ቀንሽ የሚለው ሲሆን የኢራን ተደራዳሪ ሰዎች የደህንነት ስጋትን እንደ አንድ ማሳመኛ ነጥብ እያነሱ እንደሚገኙ ነው የተነገረው። ያም ቢሆን ግን ማስተማመኛው እኛ ጋር ነው ያሉ የአሜሪካ ባለስልጣናት ለጊዜው መፍትሄውን ባይገልጹም ቃላቸውን ግን ሰጠዋቸዋል ተብሏል። ትራምፕ ከዚህ በኋላ በማህበራዊ ሚዲያ ገጻቸው ላይ እንደለጠፉት ለኔታንያሁ የኢራን ድርድር ጉዳይ የሚቆም እንዳልሆነ ነግረዋቸዋልም ተብሏል። ቢቢሲ እንዳስነበበው ትራምፕ ድርድሩ እንደማይቆም ይናገሩ እንጂ አካሄዱ ካላማራቸው ግን ወታደራዊውን አቋም ሊመጡበት እንደሚችሉ ፍንጭ ሰጥተዋልም ብሏል። ለዛም ማስፈራሪያ ይመስላል ትራምፕ ጦራቸውን ወደ መካከለኛው ምስራቅ ቃጠና በገፍ እንዲሰፍር እያደረጉ የሚገኙት። ሳትወድ በግዷ ኢራን በድርድሩ ነጥቦች ላይ እንድትፈርም ማስገደድ የእጅ አዙሩ መዳረሻም ነው። ያም ቢሆን ግን የትራምፕ አንድ አቋም ዛሬም ቢሆን ጥሩ ስምምነት ኖ ኒኩለር ዌፐንስ ኖ ሚሳይልስ እንደሆነ ግልጽ ነው። ኢራን ግን አቋሟ ዛሬም ቢሆን ሌላ ነው። ፕሬዝዳንቷ ማሱድ ፔሽኪያን 47ኛ የአብዮት ቀናቸውን ሲያከብሩ ሀገራቸው ለማንም እንደማትንበረከክ ብሎም የአቋም ለውጥ እንደማታደርግ ለህዝባቸው ንግግር አድርገዋል። ይህ ታዲያ በሌላ ጎን ሀገሪቱን ለትርጉም የሚያጋልጣት ቢሆን እነሱ ግን ኦማን ውስጥ በዝግ ንግግር ላይ ናቸው። የእስራኤሉ ሰው የዋሽንግተን መመላለስም ታዲያ ምን ሊፈጥርላቸው ይችላል የሚለው ቢጠበቅም ለአንዴና ለመጨረሻ ጊዜ ከባሩድ ሽታ የመካከለኛው አካባቢን ለማዳን ንግግሩ አማራጭ የሆነ መስሏል። ያኔስ ኔታንያሁ ለ8ኛ ጊዜ እግራቸው አሜሪካ ይረግጥ ይሆን?